የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የሙዳ 41 ቢሊዮን ዶላር አካባቢ ማደጉም ጭምር ነው የተነገረው። በጦር ኃይልም ደረጃ እንግዲህ ከፍ ያለ ቁጥር አላት የምትባለው አውሮፓዊት ሀገር ተርኪ ነች። 481,000 አላት። ፈረንሳይ 205,000፣ ጀርመን 186,000፣ ፖላንድ 216,000፣ ጣሊያን 171,000፣ ዩናይትድ ኪንግደም 138,000፣ ስፔን 117,000፣ ግሪክ ደግሞ 111,000 ወታደሮችን በመያዝ አውሮፓን የሚመሩ ናቸው። ሌሎቹ ለምሳሌ እንደነ ሩማኒያ፣ ኔዘርላንድ፣ ፊንላንድ፣ ቡልጋሪያ፣ ኖርዌይ፣ ስዊድን፣ ዴንማርክ፣ ሊትዌኒያ፣ ቤልጂየም፣ ቼክ፣ ፖርቹጋል፣ ሃንጋሪ፣ ስሎቫኪያ፣ ክሮኤሺያን እና የመሳሰሉት የአውሮፓ ሀገራት ከ100,000 ያነሰ ቁጥር ያለው መሳሪያ ያላቸው። መጨረሻም ሲኤንኤን ሲናገር ምንድነው ያለው? ዋናው እንግዲህ ጦርነት ብዙ ጊዜ ያው ኒውክሌር ይተኮሳል ተብሎ ባይታሰብም የጦር ኃይልን ኃይል ወይም ደግሞ ብቃት የሚያሳየው ደግሞ የኒውክሌር ጦር መሳሪያ ነው ብሎ ራሽያ ወደ 5889 ጦር የኒውክሌር ቦምብ አላት። አሜሪካ 5224 አላት ብሎ ወደ አውሮፓ ይመጣና ፈረንሳይ 290፣ ዩናይትድ ኪንግደም 225 ብቻ ነው ያለውና እንኳን ከሩሲያ ጋር ሊወዳደር ምንም ቦታ ሊገባ የሚችል አይደለምና ያለ አሜሪካ እርዳታ አውሮፓ አሁን ምንም ነችና ራሷን እያደራጀች ትገኛለችም ሲል ትንታኔውን ይቀጥላል። እናንተ የቀረው ልታነቡ ትችላላችሁ። ወደ ሳሙኤል እንዳለ ትንታኔ እናምራ። እስራኤል ካቢኔ የእስራኤል ጦር ጋዛን እንደገና እንዲቆጣጠር አዟል። በካቢኔው የጸደቀው እቅድ ከ2 ሚሊዮን በላይ ፍልስጤማውያን ወደ ደቡብ ጋዛ እንዲሰደዱ በሚያስገድድ ነው። በሐማስ የታገቱ ቤተሰቦች እንዲያልቁ መፍረድ ነው በሚልም እስራኤላውያን ተቃውሟቸውን እየገለጹ ነው። ሳሙኤል እንዳለ በትንታኔው አይቶታል። የእስራኤል መከላከያ ሚኒስትር ሌተና ጀነራል ኢያል ዛሚር ያቀረቡት ሰነድ የቴል አቪቭ የደህንነት ካቢኔ የእስራኤል ብረት ለበስ ተቀማጭ ጦር በቀጥታ እንደገና ጋዛን እንዲቆጣጠር የታለመ ሰነድ ነው። ቀደም ሲልም የእስራኤል ሰፋሪዎች እንደ ዌስት ባንክ ሁሉ በጋዛ የሚሰፍሩበት ካርታ ተደራጅቶ የወጣ ሲሆን ከዚያ ድርድር እንደሚጀመር ሲነገር ቆይቷል። አንድ የእስራኤል ከፍተኛ ባለስልጣን ለቢቢሲ እንደተናገሩት የጸጥታው ካቢኔ የእስራኤል ጦር የተቆጣጠራቸውን የጋዛ ወታደራዊ ቀጠና እንዲያሰፋና ድንበሩን እንደገና እንዲቆጣጠር አዟል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሀገር ውስጥና ከውጭ ያለባቸውን ተቃውሞና ጫና ወደ ጎን ብለው በእቅዱ መሰረት የእስራኤል ተቀማጭ ብረት ለበስ ሜካናይዝድ ጦር አብዛኛውን ሰሜናዊ ጋዛ መቆጣጠሩ ሐማስን ሙሉ በሙሉ ለማሸነፍና 59 ያህል የሚሆኑትን አይሁዳውያን ታጋቾችን ለማስለቀቅ የሚያግዝ ጥሩ ታክቲካዊ እቅድ ነው ብለውታል። ይህ እቅድ ወታደራዊ ቦታዎችን በጦርነት ከመቆጣጠር የባሰ የሚያስከትለው ከፍ ያለ ሰብአዊ ቀውስ ደግሞ 2.1 ሚሊዮን የሚሆኑ ፍልስጤማውያን ከሰሜን ጋዛ ቀያቸውን ነቅለው ወደ ደቡባዊ ጋዛ እንዲሰደዱ የሚያስገድድ መሆኑ ነው። በእስራኤል የጅምላ ከዓመት በላይ ድብደባ፣ ከፍተኛ እልቂትና የከተሞች ውድመት ያስተናገዱት ፍልስጤማውያን የጦር ድብደባው ቁስላቸው ሳይሽር አሁን ደግሞ ሌላ ጅምላ ስደትና ጅምላ ጦርነት በራፋቸው ላይ ቆሟል። ቀደም ሲል ከሐማስ ጋር የተደረገው የተኩስ አቁም ስምምነት ካበቃ በኋላ የጋዛ ሰብአዊ እርዳታ መተላለፊያ ኬላ በእስራኤል ተቆልፎ መሰንበቱ ከፍተኛ የምግብና የመድኃኒት ሰብአዊ ቀውስ ፈጥሮ ቆይቷል። አሁን የእስራኤል ካቢኔ የተቆለፈው የእርዳታ መግቢያ ኬላ ሊከፈት ከሆነ ሰብአዊ እርዳታው የሚሰራጨው በግል ኤጀንሲዎችና በእስራኤል ወታደሮች ብቻ ይሆናል ሲል መወሰኑ ፍልስጤማውያኑን እርዳታ ለመቀበል ወደ ወታደራዊ ዞን የሚገፋ ነው በሚል የመንግስታቱ ድርጅት የእርዳታ ኤጀንሲ አውግዟል። ያው የተለመደው ተግባራዊ ለውጥ መሬት ላይ የማያመጣ የመግለጫ ተቃውሞ ማለት ነው። የመንግስታቱ ድርጅትና ሌሎች የእርዳታ ኤጀንሲዎች ውሳኔው መሰረታዊ የሰብአዊ መብት መርሆችን የሚጥስ ስለሆነ በእርዳታ ስርጭቱ እንደማይሳተፉና እንደማይተባበሩ ገልጸዋል። ይህም ውሳኔ ራሱ ያው ለእስራኤል የሚጠቅም ለፍልስጤማውያኑ ደግሞ መከራቸውን የሚያስቀጥል ነው የሚሆነው። የእስራኤል የደህንነት ካቢኔ ያጸደቀው ወታደራዊ እርምጃ የፖለቲካ ስምምነት ከሃዲነትና የጋዛ ነዋሪዎችን ጨርሶ ለማጥፋት የተወሰነ ሴራ ነው ያለው ደግሞ ሐማስ ነው። ሰሜናዊ ጋዛን እንደገና መቆጣጠርና ነዋሪዎቹን ደግሞ ወደ ደቡባዊ ጋዛ ነቅሎ ማንቀሳቀስ ሐማስን ከነህዝቡ ለመምታትና ሰብአዊ እርዳታ የማከፋፈል ኃላፊነቱን በመክፈፍ ፖለቲካዊ ህልውናውን ለማሳጣት ያለመ ነው ተብሏል። በቀጣዮቹ ወራት ደረጃ በደረጃ
ደረጃ በሚፈጸመው ወታደራዊ ጥቃቱ የእስራኤል ጦር በጋዛ ሰፋ ያለ ነፃ ወታደራዊ ቀጠናን ይመሰርታል ተብሏል። የጠቅላይ ሚኒስትር ኔታንያሁና የመከላከያ ሚኒስትር አሪያል ዛሚር በካቢኔው የጸደቀላቸው ወታደራዊ እቅድ በቀጣይ የተኩስ አቁም ስምምነትና ታጋቾችን በሕይወት ነፃ ለማውጣት ለእስራኤል የመደራደር አቅም የሚጨምር መሆኑ ታስቦበት የሚፈጸም ነው። ታዛቢዎች እንዳሉት እቅዱ ፕሬዝዳንት ዶናልድ ትራምፕ በዚሁ ወር ከሳምንት በኋላ ለ3 ቀናት ከሜ 13 እስከ 16 ከሚያደርጉት ጉብኝት በፊት ጸድቆና መሬት ይዞ እንዲቆይ የታቀደ ነው። ፕሬዝዳንት ትራምፕ የአሜሪካንን ነባር የውጭ ፖሊሲ ፈነቃቅለው ከመቀየራቸው አንጻር ምን ሊወስኑ እንደሚችሉ እስራኤል ጥርጣሬ ውስጥ የገባች ይመስላል። የአሜሪካና የእስራኤል የቀድሞው በብረት የተሳሰረ አይረን ክላድ ወዳጅነት ዛሬም መኖሩ አጠራጣሪ ነው። ጀነራል ዛሚር ለእስራኤል ተቀማጭ ብረት ለበስ ልዩ ኃይል ከውሳኔው በኋላ ወዲያው ትዕዛዝ ተሰጥቶታል። ሰሜናዊ ጋዛን መልሰን እንይዛለን። እሳቸው ሽብርተኛ ያሏቸውን የሐማስ ታጣቂዎች የምድር ላይና የምድር ውስጥ የጥፋት መሠረተ ልማቶችን እንደመስሳለን። ሐማስን ወታደራዊ ጫና ውስጥ መክተታችንም ደግሞ ታጋቾችን በሰላም ለመመለስ ያስችለናል ብለዋል። ታዛቢዎች ግን የሐማስና እስራኤል የተኩስ አቁም ስምምነት አብቅቶ ከአንድ ወር በፊት ጦርነትና ድብደባው ከቀጠለ በኋላ አንድም ታጋጅ ተመልሶ ካለማወቁ ጋር ተያይዞ የኔታንያሁና የወታደራዊ አዛዡ እቅድ የከሸፈ ስትራቴጂ ነው ብለውታል። የእስራኤል የታጋቾችና የተሰወሩ ቤተሰቦች ፎረም እንዳለው ደግሞ የኔታንያሁ ካቢኔ ከአይሁዳውያን ዜጎቹ የበለጠ የፖለቲካ ስልጣኑ እንደሚያሳስበው ያሳያል። ከ70 በመቶ በላይ ከሚሆነው ከእስራኤላውያን ፍላጎት በተቃራኒ በጋዛ ላይ ጦርነት በመክፈት አይሁድ ዜጎችን ማስጨረስ መርጧል። ያለቀ ያበቃ ጦርነት እንደገና ይዋጋል ብሏል። የተባበሩት መንግስታት ድርጅቶችን ያካተተው የሰብአዊ ሀገራዊ ድርጅት መድረክም ነባሩን የእርዳታ ማከፋፈያ ስርዓት ለመቀየር እስራኤል መወሰኗ በበርካታ ንጹሃን ዜጎች ሞትና እልቂት ለውጥ የሐማስን ፖለቲካዊ ህልውና ማሳጣት ነው ሲል ተችቷል። የእስራኤል መንግስት የእርዳታ መተላለፊያዎችን ለመክፈት ከተስማማ በኋላ የእስራኤል ጦር መልሶ በእስራኤል ማዕከሎችና በእስራኤል ጦር ብቻ ይከፋፈላል ሲል መወሰኑ ፍልስጤማውያንን ያለ አቅርቦት እንዲሰቃዩ ከማድረጉም በተጨማሪ ሰላማዊ ዜጎችን ወደ ወታደራዊ ቀጠና በማስጠጋት የንጹሃን ሞትና እልቂትን ለፖለቲካዊ ፍላጎት ማሳኪያ እንደ የግፊት ወይም የመጫኛ ወታደራዊ ታክቲክ ለመጠቀም የተነደፈ ነው ብሏል። ይሄ የእርዳታ ሰራተኞችንም ሕይወት ስጋት ላይ የሚጥል ኃላፊነት የጎደለው ውሳኔ ነው ሲል አምርሮ ተችቷል። የመንግስታቱ ድርጅት እስራኤል የእርዳታ መተላለፊያዎችን ከቆለፈች ከ3 ወር ወዲህ በሚሊዮኖች የሚቆጠሩ ዜጎች ለረሃብ ተጋልጠዋል። መጋዘኖች ባዶ ሆነዋል። ዳቦ መጋገሪያዎች ተዘግተዋል። ክምችትም ተመናምኗል። መሰረታዊ መድኃኒቶችና ክትባቶችም የሉም ብሏል። እስራኤል በዓለም አቀፍ ሕጎች ልትገዛ ይገባል ያለው ድርጅቱ ሕዝብን ቆልፎ በረሃብ መቅጣትና ጦርነት ልከፍት ነው፣ ነቅላችሁ ወደ ደቡብ ተሰደዱ በሚል በሀገር ውስጥ ማፈናቀል በማንኛውም ሚዛን በሰብአዊነት ላይ የሚቃጣ ወንጀል ይሆናል ብሏል። እስራኤልን ግን የሚያስቆማት ኃይል በምድር ላይ ያለ አይመስልም። ቀደም ሲል 52567 ዜጎች ያለቁበትና ከተሞቿ ሙሉ በሙሉ ወደ ድንጋይ ክምርነት የተቀየሩባት ጋዛ አሁንም ለሌላ የጥፋት ድግስ ተጠርታለች።